የዝሙት መንፈስ ግን በእኛ ውስጥ መኖሩ ምልክቱ ምንም ሰው ሳይሰብከን ሰባኪ ሳይሰብከን የምናውቀው ነገር ነው። ግን ከደፈነብን እንደዚህ እንደ ባለ ታሪካችን እንደ ድርጅቱ ባለቤት ደግሞ ከደፈነብን የሚያደርገውን ነገር እንደ ጀብድ ነው የሚቆጥረው፣ እንደ ጥሩ ነገር ነው የሚቆጥረው። እንዴ እዚህ ጋር ቆልፎ የያዛችሁ የቤተሰብ ዛር ሊሆን ይችላል፣ ወይም ደግሞ መተት ሊሆን ይችላል፣ ወይ እናንተ ውስጥ ያለው ይሄ ሚጫጫናችሁ ዝም ብሎ ዱካክ የለቀቀባችሁ እንዲያልፍላችሁ የማይፈልግ ሱኡንቁን ወይም ደግሞ ስግብግብ የሆነ የቡዳ መንፈስም ሊኖር ይችላል፣ የእናንተን ማደግ የማይፈልግ። ውስጣችን ለመኖሩ ምልክቱ አንደኛ ያንቀሸቅሻል። ሰዎች አንድ ነገር እስኪያደርጉት ድረስ በጣም ያንቀሸቅሻቸዋል። ካደረጉት በኋላ ደግሞ ጸጸት በውስጥ በኩል እንዲፈጠር ያደርጋል። ስለዚህ የዝሙት መንፈስ ስራው ምንድነው? እንድንተኛ ማድረግ ብቻ ሳይሆን ከተኛን በኋላ እንድንጎዳ ማድረግ ነው ስራው። ስለ ብኩንነት ግን ትንሽ ልበልና ልዝጋ፣ ምክር ቢጤ ማለት ነው። እንዳልኳችሁ የሚያባክን መንፈስ ብዙ አይነት መንፈስ አለ። ጊዜ የሚያባክን አለ፣ እድሜ የሚያባክን አለ፣ ገንዘብ የሚያባክን አለ። አሁን ከእድሜ እንምጣ። እድሜ የሚያባክነው ማለት አንዲት ሴት ሳታገባ ከእናትና አባቷ ጋር ተቀምጣ ይረፍድባታል። ሳትወልድ እንዲህ አድርገው የሚያስረፍድባቸዋል። ወንዶችም ሆነው ከእናትና አባታቸው ጋር የሚቀመጡ አሉ፣ ሳያገቡ ሳይወልዱ የሚረፍድባቸው አሉ። ይሄ እድሜ ይባላል፣ የእድሜ ማርፈድ። ሌላው የእድሜ ማርፈድ የሚሆን ንስሐ ሳይገቡ ዝም ብሎ እንደዚህ ከንቱ እንደሆኑ በቃ እዚህም እዛም አይነት ኑሮ የሚኖሩ አሉ አይደል? እናቱም ጋር የራሳቸው ላይፍ ጋር አመንዝራ ሆኖ ሲወጡ ሲያምራቸው ወጣ ብለው ሴተኛ ዳር ያገኛሉ። ቀመስ አድርጎ ይመጣል። ከዛ እናትና አባቱ ጋር ነው የሚያድረው። ይጠጣል። አመት በዓል ሲሆን አብሮ ከእናትና አባቱ ጋር ያከብራል። እናትና አባት ከልጅነት ጀምሮ ኖረው ሳር እየጎዘጎዙ ቡና እያፈሉ አመት በዓል ሲመጣ ዶሮ እያረዱ ኑሯቸው ኖሮ አርጅተዋል፣ ሄደዋል ማለት ነው። እሱም ግን አብሮ እያረጀ ነው እዛው ቤት ውስጥ የራሱን ላይፍ መኖር አልቻለም። ይሄ የሚያዘገይ መንፈስ ይባላል፣ ብኩን የሚያረግ መንፈስ። ሌላ ሁለተኛው ጊዜ ማነው? ጊዜን ያኛው እድሜ ነው። ጊዜን የሚያዘገይ ማለት ነው። የሚቀጥለው ወር ላይ ይሄን አረጋለሁ እቁብ ሲደርሰኝ ይሄን አረጋለሁ ስትሉ እቁቡ ልክ ሲመጣ ህመም ይመጣል፣ ወይም ገንዘቡን እንድታጠፉ የምትችሉበት ሌላ ነገር ይመጣባቸዋል። ደሞዙ ሲመጣ በ5 ቀን ውስጥ ብን ብሎ ይጠፋል። ይሄ ደሞዛችሁን በተመለከተ ጊዜን በተመለከተ የሚያባክነው መንፈስ በጣም በሌላ ጊዜ አንድ ወንድማችን ገጠመኝ ስላለው የሱን ገጠመኝ አምጥቼ ነግራችኋለሁ። ባጭሩ ግን ጊዜያችሁን የሚያባክነው ምንድነው? ከወር እስከ ወር ደሞዝተኛ እንድትሆኑ እያደረገ ጃኬትም እንዳትቀይሩ ልብስም ጫማም ሳትቀይሩ ዝም ብሎ ጊዜያችሁን የሚያባክን። በፍቅርም ደረጃ አገባሻለሁ ብሎ ተስፋ የሚሰጥ ውጭ ሀገር ሆኖ ወይም ክፍለ ሀገር ሆኖ የት ወይ ነው ቦታ ሆኖ አገባሻለሁ ተስፋ ይሰጣታል። እድሜዋን ጊዜዋን ያባክናል። እሷም አገባሃለሁ ብላ ወይም ደግሞ ከተጋቡ በኋላም ራሱ ልጅ እንወልዳለን ቆይ እንዳትወልጂ እያለ በመድኃኒት ያዡ እያለ ልጅ እንዳይወልዱ ጊዜ የሚያባክን መንፈስም አለ። ይሄ ራሱ ብኩን መንፈስ ይባላል። ሌላው ደግሞ በስራ ጉዳይ ላይ ውጤታማ የሆነ ስራ ይሰራሉ። ለድርጅቱ ትርፋማ የሆኑ ሰዎች ናቸው። ወይም ደግሞ ድርጅቱ ትርፋማ እንዲሆን ሐሳብ በማፍለቅና ስብሰባ ላይ ጥሩ አይዲያ በማምጣት ፕላትፎርሞችን በመስራት የተለያዩ ነገሮችን በማድረግ ውጤታማ ሊያደርጉ የሚችሉ ሰዎች ሆነው ግን አይሸለሙም። ስራ አይሰጣቸውም፣ ወይም ገንዘብ እድገት አይሰጣቸውም። ዝም ብለው በቃ እንደዚሁ ከንቱ የሆነ ተስፋ ይዘው ቁጭ የሚሉ አሉ። አንድ ደሞዛቸውን ብቻ እየጠበቁ ጎበዝ መባልን ብቻ ይዘው እሱ እኮ ምርጥ ሰራተኛ ነው፣ አሪፍ ታማኝ ሰራተኛችን ነው ብቻ ተብሎ የሚቀመጥ ሴትም ወንድም አሉ። ብኩን ያደርጋቸዋል። አይዲያቸውን ይሸጣሉ ይሰጣሉ፣ ግን ምላሽ የለውም። የወጡት የለፉበትን ያክል አይሰጣቸውም። ይሄም አለ። እኔ እኮ በቃ እዚህ ቦታ መቀመጥ አይገባኝም ነበር፣ እኮ ስንት ስራ መስራት ነበረብኝ፣ ለምንድን ነው እዚህ ቦታ ላይ ተቀጥሬ ቁጭ ያልኩት? ግን ለምንድን ነው እንደዚህ ተወተፍኩት? እንዴ ስንቱ እኮ እየወጣ እኮ በአቋራጭ መንገድ እኮ እያተረፈ ነው፣ እንደው ቢያንስ ተፍ ብዬ እንኳን አልሰራም እንዴ ምናምን ብለው በቃ ያስቡታል። ግን ቁጭ ይላል፣ ታስረዋል። ከወጣው ደግሞ ቤት ውስጥ ኢኮኖሚካሊ ይናጋሉ። እማዬ ምን ትበላለች? ባለቤቴ፣ ልጆቹ ምን ይሻላል ይላል። ወጥቶ መስራት እንደሚችል አይምሮን ያውቀዋል፣ ያምነዋል። ደግሞ በጣም ክሬቲቭ የሆነ አይምሮ እንዳለው ታውቃለች። ጎበዝ ወጥቼ እኮ ነው የሆነ ቦታ ላይ እኮ ጠጋ ብዬ ቡና ቢሸጥ ወይ የሆነ ነገር ባደርግ ትርፋማ እሆናለሁ ትላለች። ግን ታስራ ተቀምጣለች። ምን ሲባል የሆነ የተበተባት ነገር አለ። ጊዜን የሚያባክን ማለት ይሄ ነው። ከንቱ የሚያደርግ ብኩን የሚያደርግ ማለት ይሄ ነው። ትውጣ ማለት አይደለም፣ አትውጣ ማለትም አይደለም። ግን የምታምኑበት በጣም ስኬታማ የምትሆኑ ከተሰማችሁ ወጥታችሁ አንዴ ቼክ ማድረግ ነው።
አንዴ ወጥቶ መሞከር በቃ ካልተሳካ እንኳንም ሞከርኩት ችግር የለው በቃ የሚሳካ መስሎኝ ነበረ ሞከርኩት አልሆነም እመለሳለሁ በሙያችሁ ስለምታምኑበት ትቀጠራላችሁ ድጋሚ ይሄኛው የማይቀር ጥሩ ሙያችሁ ስለሆነ ማለት ነው ያኛው ግን ምናልባትም በህይወታችሁ ላይ አንድ ስቴፕ ከፍ የምትሉበት ከሆነ እዚህ ጋር ቆልፎ ያዛችሁ የቤተሰብ ዛር ሊሆን ይችላል ወይም ደግሞ መተት ሊሆን ይችላል ወይ እናንተ ውስጥ ያለው ይሄ ሚጫጫናችሁ ዝም ብሎ ዱካክ የለቀቀባችሁ እንዲያልፍላችሁ የማይፈልግ ሱንቁን ወይም ደግሞ ስግብግብ የሆነ የቡዳ መንፈስም ሊኖር ይችላል የናንተን ማደግ የማይፈልግ የናንተን ገንዘብ ማግኘት ሞላ ስትል ኪሳችሁ ነው እንዴ ቆይ እስቲ ምን ላርግበት ገና ገንዘቡ ሲመጣ ነው ማቀድ የምትጀምሩት ያን ብር ማየት አይፈልግም ብሩ በሌለ ሰዓት ብዙ እቅድ ሊኖራችሁ ይችላል ብሩ ሲመጣ ግን ያቅድ ትረሱትና ሌላ ቆይ እስቲ ሌላ ነገር ምን ላርግበት ትላላችሁ ይሄ ነው የኛ ያበሾች ትልቁ ችግራችን ቀድመን አቅደን ጨርሰን ብሩ ሲመጣ እቅዳችን ላይ አናስቀምጥም ይሄ ደግሞ የቡዳ መንፈስ ባህሪ ነው ቡዳ መንፈስ ብዙ ጊዜ እጃችን ላይ ያለውን ብትን የሚያደርገው ቀድሞ ይበለዋል አስራት ስለማናወጣበት ለነዳያን ምጽዋት ስለማንሰጥ መባ ማለት ስጦታ ለቤተ ክርስቲያን እንትን አዋጡ ይሄ ነገር ይሰራ ሲባል እኔ እቺ ነገር እችላለሁ እቺ ነገር ላድርግ እኔም ላዋጣ ያቅሜን ያክል 100 ብር ከአስራት ውጪ ለእንትን አዋጡ ሲባል 100 ብር ወይም 1000 ብር መስጠት መባ ይባላል ግዴታ ቃውን አምጣው አይደለም እንዲህ አይነት በጎ ነገሮች ላይ መሳተፍ ከዛ ገንዘቡ ይበረክታል የበጎ ነገር ጠላት ስለሚሸሽ ከበጎ ነገራችሁ ላይ ስለሚሸሽ አይነካውም ለዚህ ነው አስራት አውጡ ቤተክርስቲያን የምትለው ለጥቅሟ ብቻ ሳይሆን ለእናንተም ጥቅም ጭምር ሲባል ነው ደግሞ ግዴታችን ነው እግዚአብሔር እኮ ለዚህ ነው ስግብግብ መንፈስ እንዳለ ስለሚያውቅ ሌባ ብኩን መንፈስ እንዳለ ስለሚያውቅ አስራት አውጡዋል ብኩን ሆኖ ሰው ራሱ ብኩን ሆኖ የ10 ሺህ ብር ደሞዝተኛ የ20 ሺህ ብር ደሞዝተኛ 2 ሺህ ብር የእግዚአብሔር ነው ሲባል ብዙ ነው እኮ እንዴ 2 ሺህ ብር አይ ዝም ብዬ ለነዳያን በሰጥ ይሻለኛል ብሎ 100 ብር ሰጥቶ ይጨርሰዋል በቃ ግን 18 ሺህ ብሩ አንደኛ 18 ሺህ ብሩ የኔ ነው እንዴ 2 ሺህ ብር በሰጥም እኮ 18 ሺህ ብር አለኝ እሱን ቦታ ማስያዝ ይሻለኛል አይልም 2 ሺህ ብር ከ20 ሺህ ብር ላይ 2 ሺህ ብር አስራት ነው ብሎ ጭንቅ ይለውና ሳይሰጥም ለነዳያንም ሳይሰጥ ዝም ብሎ ይረሳውና ያልፋል አይደለም 18 ሺህ ብሩ አይደለም 20 ሺህ ብሩ ከዛም በላይ ጊፍት እንኳን ቲፕ ተሰጥቶትም እንኳን ብሩ ለወራ አያደርስም ለምን ሲባል በረከት የሌለው ለምን እንደሆነ ከሐሳባችን ነው የሚጀምረው ማለት ነው እንደዛም እንኳን ብኩን ሆነን እኮ ነው የምላችሁ አስራት አናወጣም ስግብግብ ሆነን እንኳን ቢሆን እሺ ማለት አረ ይሄ እኮ ብር እኮ ቤት ውስጥ እኮ ብዙ ነገር ይሸፍናል እንዴ 2 ሺህ ብር እኮ እንዴ እግዚአብሔር እንግዲህ አንተ ታውቃለህ 2 ሺህ ብሩንማ ብዙ ነገር ይሸፍንበታል ብትሉ እንደው ድንግሽ ትንሽ ለቤቱ አስባ ነው ብሎ እግዚአብሔር ይታገሳል ብኩን ሆነንም እንኳን ለተራ ነገር ለመጠጥና ለተራ ነገር እንኳን ያባከነን አስራት አናወጣ እዚህ ጋር ለአንድ ጃምቦ ወይም ለቢራ ለድራፍት የሚገራርም ሳንቲም እያወጡ የኔ ቢጤ ሆቴሉ በር ላይ መጥቶ ስለ ማርያም ሲላቸው እግዚአብሔር ይስጥል ይላሉ እዚህ ጋር እኮ ስንት ጠርሙስ ተደርድሯል እኮ ያ ማለት ብኩን መንፈስ እዚህ ጋር እያበከነ ነው እዛ ጋርም ደግሞ እያባከነ ነው ለምን ለነዳያን ሰተን እንኳን እንዳንባረክ ብኩን እያረገን ነው ማለት ነው በረከተ ቢስ እያረገን ነው አንድ ወንድማችን ታሪክ አለ በሱ ጉዳይ ላይ ስለ ብኩንነት ሌላ ጊዜ በደንብ እንመጣበት ከዚህ በተለየ ብዙ ነገር የምናወራበት ጊዜ ይመጣል ይሄን ይመስላል ስለነበረ ሰዓቱ ለአምላካችን ስም የተመሰገነ ይሁን የእህታችን እና የወንድማችን ታሪክ በ3 ክፍል ይሄን ያክል ነው የነበረው አመሰግናለሁ ስላዳመጣችሁን ስለነበራችሁ ጊዜ ጥሩ እንደሆነ ተስፋ አደርጋለሁ ለብዙ ሰዎች ሼር አድርጉ የምትፈልጉትን አይዲያ በቲክቶክም በማንኛውም ማህበራዊ ሚዲያችሁ ላይ ቆርጣችሁ መልቀቅ ማስተማር ግዴታችሁ ነው ብያስባለሁ የዝሙት መንፈስ 3 አይነት ባህሪ ያለው ጸባይ ያለው የመንፈሱ በጸባይ ነው አንደኛ እናንተን ራሳችሁን ወይም እኛ ራሳችንን ያልከሰክሰናል ሁለተኛ በእኛ ዙሪያ ያሉትን ሰዎች ያልከሰክሳል ያረክሳል ሶስተኛ ከእግዚአብሔር ጋር ያጣላል ባህሪው ይሄ ነው ማጣላት በእኛ ዙሪያ ያሉትን ሰዎችም ያረክሳል እኛንም ያረክሰናል ከእግዚአብሔር ጋርም ደግሞ እንድንጣል ያደርጋል ምን ያደርጋል በሚለው ላይ ነው የዝሙት መንፈስ ግን በእኛ ውስጥ መኖሩ ምልክቱ ምንም ሰው ሳይሰብከን ሰባኪ ሳይሰብከን የምናውቀው ነገር ነው ግን ከደፈነብን እንደዚህ እንደ ባለ ታሪካችን እንደ ድርጅቱ ባለቤት ደግሞ ከደፈነብን የሚያደርገውን ነገር እንደ ጀብድ ነው የሚቆጥረው እንደ ጥሩ ነገር ነው የሚቆጥረው እንደ እኔ ወንድ እኮ ነው ምን ችግር አለው ኃጢአት መሆኑ ግን ህሊና ይነግረዋል እኮ መቼም አይደለም ሃይማኖት ያለው ሃይማኖት የሌላቸው ሰዎች እንኳን ህግ አላቸው
የጋብቻ ስርዓት አላቸው። ቢገርማችሁ ሃይማኖት የለንም ብለው የሚያስቡ እነዚህ ስኩቲስ ወይም ዘላን የሚባሉ ሰዎች ወይ በየበረሃው በየጫካ የምታያቸው ሰዎች እንኳን የትዳር ህግ አላቸው። እና እኛ ሃይማኖት ያለን ሰዎች እንደዚህ መረን ስንሆን በጣም ይከብዳል አይደል? ስለዚህ የዝሙት መንፈስ በውስጣችን ለመኖሩ ምልክቱ አንደኛ ያንቀሸቅሻል። ሰዎች አንድ ነገር እስኪያደርጉት ድረስ በጣም ያንቀሸቅሻቸዋል። ካደረጉት በኋላ ደግሞ ጸጸት በውስጥ በኩል እንዲፈጠር ያደርጋል። ስለዚህ የዝሙት መንፈስ ስራው ምንድነው? እንድንተኛ ማድረግ ብቻ ሳይሆን ከተኛን በኋላ እንድንጎዳ ማድረግ ነው ስራው። ሁለተኛ የዝሙት መንፈስ መኖሩ ምልክቱ አጠገባችን ላሉ ሰዎች የምናሳየው ባህሪ ይለያያል። አንድ አይነት ባህሪ አናሳይም። ባህሪያችን ይቀያየራል። ለምሳሌ ለሚስቱ የሚያሳየው ባህሪ፣ ለልጆቹ የሚያሳየው ባህሪ፣ ሚስትም ሴትም ከሆነችም የዝሙት መንፈስ ካለባት ለባሏና ለልጆቿ የምታሳየው ባህሪና በዝሙት ለወደቀችበት ቦታ የምታሳየው ባህሪ ይለያያል። የዝሙት መንፈስ እናንተ ተረዱት ምን አይነት ባህሪ እንደሆነ በየቤቱ ስለሚለያይ እናንተ ራሳችሁ ወቁት። ሌላው የዝሙት መንፈስ ውስጣችን መኖሩ ምልክቱ ግለ ወሲብ የምንፈጽመው ነገር ነው። ግለ ወሲብ አይነ ጥላ ምንም እንኳን የምታስፈጽም ቢሆንም ሴቶችም ወንዶችም ግለ ወሲብ የሚፈጽሙት ያንን ስሜት ለማስተናገድ ነው። ያንን ስሜት እንደ ሱስ ታደርገዋለች። እንደ ሱስ በእለት በእለት ሰው የሚበላው ሱስ ሆኖበት ብቻ አይደለም፣ የግድ የህይወቱ አንድ አካል ስለሆነበት ነው። ካልበላ ስለማይኖር ነው። ዝሙት ካልፈጸመ እንደማይኖር አድርጎ ይስልበታል ማለት ነው። ልክ እንደ ምግብ ማለት ነው። ዝሙት ካልፈጸመ ደስ እንዳይለው አድርጎ ይሰራበታል ወይም ይሰራባታል መንፈሱ ማለት ነውና ይሄንን ስሜት የምታስተናግዱ ከሆነ ከዚህ ስሜት መላቀቅ ካቃታችሁ መንፈሱ አለ ማለት ነው። ሀቢት ወይም ድግግሞሹ ተርኒንግ ፖይንቱ እዛው ላይ የሚጥላችሁ ከሆነ አሁንም እንድታረጉት የሚጋብዛችሁ ከሆነ በትክክል መንፈሱ አለ። እሺ ይሄ መንፈስ ስታውቁበትና ስትነቁበት ስልቱን እንዴት ይቀይራል? አንደኛ ያገባችሁ ከሆናችሁ አንቺ እየሰገድሽ እየጸለይሽ ይሄ መንፈስ ለማስወገድ ወይም ደግሞ ስርዓት ይዘሽ በጾም ውስጥ ማለፍ የምትፈልጊ ከሆነ ካንቺ ይወጣና ባልሽ ላይ አርፎ ያስጨንቅሻል። በሰንበት ቀን፣ በግዝት ቀን፣ በአጽዋማት ጊዜ ምናምን ላይ ችግር ይፈጥራል ማለት ነው። ያስጨንቃል፣ ያስቸግራል። አንተም ላይ ደግሞ ከሆነ ሚስትህ ላይ ከአንተ ወጥቶ ሚስትህ ላይ ያርፋል። በፍቅረኛሞቹ መካከልም ከሆነ ደግሞ መስገድ፣ መጾም፣ መጸለይ ሲጀምሩ ይፈታተናቸዋል። መዳራት፣ ሸራ መጓተት ምናምን እንደሚባለው አለ አይደለም? በዛ ነገር ውስጥ ይጥላቸዋል። ከባድ ችግር ውስጥ ይከታቸዋል። እና መንፈሱ ከኛ ይወጣና እኛ ስንተጋበት ከኛ ይወጣና ሌሎች ሰዎች ላይ አድሮ መጥቶ ያንን ጉዳይ እንድናስተናግደው እንድናስበው ከአይምሮአችን እንዳይጠፋ በጾሙም ሆነ በዛ በእለቱ ወይም ደግሞ በጉዳዩ በረከት እንዳናገኝ ያደርገናል ማለት ነው። የረከሰ ሐሳብ ስለሚያመጣ ሁሉ ጊዜ የረከሰ ሐሳብ መሆኑን ሳይነግረን እኛ እንዲጥመንና እንዲጣፍጠን አድርጎ ነው የሚያመጣው። ለኛ እንዲስማማ አድርጎ ነው የሚያመጣው። ደግሞ ነገሮች ምቹ ይሆናሉ። ይሄን ለመፈጸም ይሄን ለማድረግ ነገሮች የተመቸ ይሆናል። መንገዱም፣ ሁኔታውም፣ ገንዘቡም አጠቃላይ ምቹ እንዲሆን ያደርገዋል። በባልና ሚስት መካከል ግን ምቹ እንዳይሆን ያደርገዋል። በሁለታችሁ መካከል ቅራኔ እንዲኖር ምክንያት ተፈጥሮ በምትሰርቁት ጉዳይ ላይ ግን ምቾት እንዲፈጠር ያደርጋል ማለት ነው። ነገሮች እንዲስተካከሉ እንዲሳካ ያደርገዋል። እና የተሰረቀ ይጣፍጣል ብለው እንደሚሉት አይነት ነገር አካሄድ እንድትሄዱ ያደርጋችኋል። ከዚህ ነገር መላቀቅ የሚቻለው እንዴት ነው? መጀመሪያ ስትሰግዱ ስትጸልዩ ይሄን መንፈስ ለመያዝ ከሆነና ከመንፈሱ ለመላቀቅ ከሆነ መጀመሪያ ታሰር ነው የሚባለው። ባለበት እዚሁ እኔ ጋር ማንም ጋር እንዳትሄድ እኔው ጋር ሆነ ታሰር ነው የሚባለው። እኔው ጋር ሆነ ታሰር። ከዛ በኋላ ታሸኙታላችሁ። ወደ ሌላ ሰው እንዳይሄድ እናንተው ጋር ሆኖ እንዲቀጣ ነው ማድረግ ያለባችሁ የመጀመሪያው። ከዛ ቀጥሎ ደግሞ ስጋን ምቾት እንዳይሰማው ማድረግ ቢያንስ እንኳን እስክትገሩ ያ ስሜት የሩካቤ ኒኮቲን ልክ የሲጋራ ኒኮቲን እንዳለ ሁሉ የሩካቤ ሐሳቡን ከአይምሮአችን እስኪጠፋ ድረስ ስጋን በጾምም በስግደትም ምግብም በመለየትም ራሱ ለውዝ ከመብላት ምቾት የሚስማሙ ድሎት እንዲመቸን እንዲስማማን ከሚያደርጉ ምግቦች ትንሽ ራቅ ብሎ ራስን ማጎሳቆ ስጋን መጉዳት
የዛን ጊዜ ትንሽ እንትን ይለዋል። ህልምም ይከፈትላቸዋል እኮ ብዙ ጊዜ ምቾት እኮ ህልምን ይከለክላል። ስጋ ጎስቆል ሲል ህልሞች ክፍትፍት ይላሉ። መጽሐፍ ቅዱስ ይናገራል። ስጋ ደካማ ነው፣ ነፍስ ግን ሁልጊዜ ንቁ ናት ይላል ማቴዎስ ወንጌል ላይ። ሁልጊዜ ነፍስ ብርቱ ናት፣ ሁልጊዜ የነቃች ነች። አትተኛም ነፍስ። ስጋ ነው የሚተኛው እና ስጋን ለተወሰነ ጊዜ ቅጣት መቅጣት፣ ይበለኝ ማለት መቅጣት ነው። ዝም ብሎ አሁን በአሁን ሁሉ ነገር ለውጥ እንዲመጣ አለመፈለግ፣ በልምምድ እንዳመጣችሁት ሁሉ በልምምድ ለመመለስ መሞከር። አስቡት፣ ይሄ ባለ ታሪካችን የ16 ዓመት ወጣት ልጅ እያለ ሩካቤን ሴክስን ለመለማመድ ሴተኛ ዳርጋ ሄዶ ነው አይደል ያልኳችሁ? ሴተኛ ዳርጋ ሄዶ አስተምሪኝ አላት፣ አስለምጂኝ አላት። ለመደ። ከለመደ በኋላስ ያንን መንፈስ አፍሶ መጣና ማራገፊያ ሆነ ለሁሉም። ሲያገባም ምንም ሲልም ሁሉም አሁን ልጆቹ ምንድናቸው ማለት ነው? ያ መንፈስ አለባቸው። ምክንያቱም ያንን መንፈስ ይዞ መጥቶ ነው ከሚስቱ ጋር የተኛው። እሷም ደግሞ ዘማዊ የሆነችውም በዚሁ መንፈስ ምክንያት ነው። እሱ ይዞ መጥቶ ከእሷ ጋር በመተኛቱ ምክንያት ነው። ስለ ጋብቻው እንዴት እንዳገባት መናገር ያልፈለኩት ስላልተፈቀደልኝ ነው እንጂ ብናገር በጣም ይጠቅም ነበር። እና አልፈቀደችልኝም፣ ለቤተሰቦቿ ስትል ማለት ነው። እሷ ላይ ግን የዝሙት መንፈስ የመጣባትና እሱ ቤት ስለማይመጣ እሷ ከሷ ጋር አብሮ ስለማያድር ከብዙ ወንዶች ጋር እንድትሄድ ያደረጋት ግን የሱ መንፈስ ነው። እንዴት እንደሚዛመታችሁ እንግዲህ እሷ ጋር ሄዶ እንደዚህ ካደረጋት ልጆቹ ጋርስ መጥቶ ደግሞ ሲያድጉ እንደዛ የማያደርግበት ምክንያት ምን አለ? ለዚህ ነው ወንድምና ወንድም፣ ወንድምና እህት፣ እህትና እህት፣ እህትና ወንድም ሩካቤ የሚፈጽሙት በአባትና በእናት ችግር ምክንያት ነው ብለን የምንናገረው። ባዩት ቪዲዮ ብቻ አይደለም። ለዛ ቪዲዮ የጋበዛቸው መንፈስ ግን የቤተሰብ መንፈስ አለ፣ የዝሙት መንፈስ ማለት ነው። ለዝሙት መንፈስ ከሚዳርጉ ነገሮች ውስጥም ደግሞ ሌላ ሁለቱ ደግሞ ስንፈተ ወሲብ ተብሎ የሚወሰድ ቅጠላቅጠልና የአጋንንት አሰራርና መስተፋቅር የሚባሉት ናቸው። ላገባት ብሎ ሲጠይቃት ወይም ደግሞ ሲሞክር እምቢ ትለዋለች፣ ወይም ደግሞ የማይሳካ መስሎ ሲሰማው በመስተፋቅር ያገባታል። ከዛ ያ መስተፋቅር መንፈስ ደግሞ ሁለቱን በዝሙት ነው የሚያፋቅራቸው። በቃ የተፋቀሩት እኮ ልጅ ለመውለድ ቢሆንም ለመጋባት ቢሆንም ግን ዋናው ጉዳይ ትኩረቱ አይቷት ነው የወደዳት። አካሏን አይቶ ስለሆነ የዝሙት መንፈስ ነው መጀመሪያ በቡዳ መልክ የሚገባው። ግን ውስጥ ያለው ደግሞ እሷ ውስጥ ያለው አይነ ጥላ ደግሞ ይከላከላል። አታገባትም የኔ ነች ይለዋል። ከዛ ምን ያቀርባል? ስጦታ ያቀርባል። መተት ማለት ነው። መተት ይመጣና አይ ይጋቡ ልጆቹ ያንተ ናቸው ብሎ ያዝለታል። ልጆች የሚወለዱት ልጆችን መልከፍ ትችላለህ ይባላል። እሺ ይላል። በመስተፋቅር ያገባታል። የሚወለዱት ልጆች የተለከፉ ይሆናሉ። በመናፍስት ስለሆነ የተጋቡት በመናፍስት ያድጋሉ ማለት ነው። ሆረር ፊልም ይመቻቸዋል። ግለ ወሲብ ይፈጽማሉ። ከጎረቤት ጋር በልጅነታቸው ድንግልናቸውን ያጣሉ። በጣም ብዙ ችግር ይፈጠራል በልጆቻቸው ላይ ማለት ነው። የማይታዘዙ ልጆች ነው፣ አደገኛ ልጆች ይሆናሉ። መቆጣጠር ያቅተዋል። አባትም እናትም ከቁጥጥር ውጭ በላይ ነው የሚሆኑት። እና የዝሙት መንፈስ በመስተፋቅር ምክንያትም ሊገባ ይችላል። በስንፈተ ወሲብም ያው እኔ ከሚስቴ ጋር ጥሩ ሩካቤ መፈጸም አልቻልኩም ብሎ አይደለም ስንፈተ ወሲብ ድግምት የሚያስደግመውና ይሄንን አኝከህ ይሄንን መጠህ ይሄን እንደዚህ አድርገህ ይሄን አስረህ እዚህ ጋር እንደዚህ አድርገህ ተገናኛት እያለ በደብተራ ሲሰጠው እሺ ብሎ ይገባል። ከዛስ በምን ብርታት ነው ከሚስቱ ጋር የሚተኛው? በመናፍስት። ከዛ ምን ያደርገዋል? ዘማዊ ያደርገዋል። አንዱ አልነገርኳችሁም ከዚህ በፊት ባለቤቴ ደካማ ስለሆነ እኔ ደግሞ ሩካቤ ስለምወድ አለች። በቃ እንዴ ያስፈልገኛል ብላ ሄዳ ጓደኛዋ ስታማክራት ስንፈተ ወሲብ አሰሪ ያለቻት እሺ ብላ አሰራች። ከዛስ ባሏ ጎበዝ ሆነ አልጋ ላይ እሷ እንደምትፈልገው። ግን ጨዋ የነበረው ከቤት መስሪያ ቤት ከመስሪያ ቤት የቤት በጨዋነት ይመላለስ የነበረው ባሏን ዘማዊ ያደረገችው። ከሷ ውጪ ሴተኛ ዳርጋ ሄዶ መተኛት ጀመረ። አምሽቶ መምጣት ጀመረ። ጭራሽ ሴት አቅፎባት መጣ። ሴት አቅፎባት መጣ። ሰክሮ እየተንገዳገደ ትዳር አለህ እንዴ ብላለች ሴተኛ ዳርጋው ራሷ። እና ጉዶንኩኝ ብላ ነው የደወለችው። እኔ ጋር አቅርቤላችኋለሁ ገጠመኝ ነው። እንዲህ አይነት ነገር ውስጥ ይከታል፣ ዘማዊ ያደርጋል ማለት ነው። ለጽድቅ ብዬ ባዝላት እንጠልጥላ ቀረች ብሎ እንደሚተሩት አይነት ነገር ነው የሚሆነው። ለራሴ ለጥቅሜ ብዬ ወይም ደግሞ ለትዳራችን ብዬ ደስ እንዲለን ብዬ አድርጌ ጥበብ ነው ብሎ ስለሚያታሏቸው እኮ ነው። ጥበብ ነው እኮ ችግር የለውም ይላሉ። አንዳንዶቹ ደግሞ በጣም ሲነቃባቸው ደብተራዎቹ አጋንንት እኮ ይታዘዛል፣ በእግዚአብሔር ኃይል አዝነው ስራ እንዲሰራ ማዘዝ ይቻላል ነው። እንኳን አዘኸው ሳትፈልገው እንኳን መጥቶ እንደልክስክስ ውሻ አንተን ገነት ሲኦል ለማስገባት የሚፍጨረጨር መንፈስ ነው አዘኸው እሺ የሚለው።
በጣም የሚገርም ነውና ይሄ ነው። ሌላው የዝሙት መንፈስ በቡዳ መልክ ይገባል። ጎረምሶች፣ ወጣቶች እናታቸው ጨሌ የምታመልክ ወይም ቡና የምትካድም ወይም ደግሞ ከራማ የምታመልክ ብዙ ነገሮች የምታደርግ ልትሆን ትችላለች። ፈጫሳ የምታረግ ፈረቀሳ የምትሄድ እዛም ሄዳ ዛፍ ቅቤ የምትቀባ ወይም ደግሞ ደብተራ ጋር የምትልከሰከስ ልትሆን ትችላለች። ከእንደዚህ አይነት ቤተሰብ የተወለደ ልጅ ያው መንፈስ ስላለበት ላዩ ላይ ድድ ማስጫ ድንጋይ ቦታ ላይ ተቀምጦ ምናምን ሲወጭ ወላጆቹ ሴቶችን ያህል ከዛ አይን ውስጥ የገባችውን ሴት ሄዶ እንደምንም ብልጇን ጎትቶ ያናግራታል። ያው ምላሱን ይዘረጋና በዛ እትት ይላታል። እሺ ትላለች። አንዴ ከነካት በኋላ የዝሙት መንፈስ ገባ ማለት ነው። ከርቀት ራሱ ራሲስቱ እንዴት ነው ያምራል፣ አሪፍ ነው፣ ምንድነው መቼ ነው ሰላም ሻይ ቡና እንበል ይላል። ገብቷላ የቡዳ መንፈስ። እሷ ደግሞ መለከፏ ደስ ይላታል።